የምናየው የቀዝቃዛው ጦርነት ዘ ኮልድ ዎር የምንለው ከሁለተኛው ዓለም ጦርነት ማብቂያ በኋላ የተከሰተውን ምንም አይነት ጦርነት ያልተካሄደበት ግን ፍጥጫው በጣም ያየለበት ጊዜን የሚገልጽ ነው። የቀዝቃዛው ጦርነት የምንለው እሱ እናያለን። የቀዝቃዛው ጦርነት ዘ ኮልድ ዎር በአማርኛ እንግሊዘኛውን ቨርዥን ከመጽሐፍ ታገኛላችሁ። እዚህም ላይ አለ። አፕሎድ አድርጋችሁ መጠቀም ትችላላችሁ። የቀዝቃዛው ጦርነት በሁለተኛው የዓለም ጦርነት ማብቂያ 1947 ሁለተኛው የዓለም ጦርነት ያበቃው በ1945 ነው። ግልጽ ነው፣ ይታወቃል። መስከረም ላይ ሁኔታዎች ከተመቻቹ በኋላ በ1945 የለየለት ቀዝቃዛው ጦርነት የምንለው ሁሉም ምሁራን የሚቀበሉት ዓመተ ምህረት 1947 ነው የተጀመረው። ስለዚህ የቀዝቃዛው ጦርነት በሁለተኛው የዓለም ጦርነት ማብቂያ 1947 እና በሶቪየት ህብረት መፍረስ 1991 መካከል የነበረ የፖለቲካም የኢኮኖሚና የርዕዮተ ዓለም ፍልሚያ ነው። ዋናውን ነጥቦቹን በዝርዝር አቀርብላችኋለሁ። አንድ፣ የቀዝቃዛው ጦርነት ምንነት። ይህ ጦርነት ቀዝቃዛ የተባለበት ምክንያት ሁለቱ ልዕለ ሀያላን ሀገራት አሜሪካና ሶቪየት ህብረት በቀጥታ ፊት ለፊት ስላልተዋጉ ነው። ይልቁንም በስለላ፣ በፕሮፓጋንዳ፣ በጦር መሳሪያ ፉክክርና በሌሎች ሀገራት ውስጥ በሚደረጉ የውክልና ጦርነቶች ፕሮክሲ ዎርስ የምንለው ይካሄድ ነበር። ሁለት፣ የርዕዮተ ዓለም ልዩነት። ጦርነቱ በሁለት ተቃራኒ ፍልስፍናዎች መካከል የነበረ ፍልሚያ ነው። የምዕራቡ ጎራ ዌስተርን ወርልድ የምንለው በአሜሪካ የሚመራ ሲሆን ካፒታሊዝምን እና ሊበራል ዲሞክራሲን የሚያራምድ ሲሆን፣ የምስራቁ ጎራ በሶቪየት ህብረት የሚመራ ኮሚኒዝምን እና በመንግስት የሚመራ ኢኮኖሚን የሚያራምድ ነው። ሶስት፣ ወታደራዊ ጥምረት። ሁለቱ ጎራዎች ማለትም አሜሪካና ሶቪየት ህብረት ራሳቸውን ለመከላከል ወታደራዊ ስምምነቶች አቋቁመው ነበር። በአንድ በኩል በምዕራቡ ጎራ ኔቶ የምንለው ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በ1949 በአሜሪካና በምዕራብ ሀገራት የተመሰረተ ሲሆን፣ በተቃራኒው ደግሞ የዋርሶ ስምምነት ዋርሶ ቃሉን ያገኘው በፖላንድ ዋና ከተማ ዋርሶ ላይ ጉባኤ ስለተቀመጡ ነው። የዋርሶ ስምምነት በ1955 በሶቪየት ህብረትና በምስራቅ አውሮፓ ኮሚኒስት ሀገራት የተመሰረተ ነው። ምስራቅ አውሮፓ ስንል ከሶቪየት ህብረት እንጀምራለን። ምስራቅ ጀርመኒ አለች፣ በርሊን የምንለው ምስራቅ ጀርመኒ። ወረድ ስንል ቼኮስሎቫኪያ አለ፣ ከላይ ፖላንድ አለች። ወደ ታች ደግሞ እነ ሃንገሪ፣ ሩሜኒያ፣ ቡልጌሪያ፣ አንድ 7 ግዛቶችን ያቀፈው አንድ አዲስ መንግስት ከአንደኛው ዓለም ጦርነት በኋላ የተቋቋመው ዩጎዝላቪያ እዚህ ውስጥ ነው የሚካትተው። በርቀት ደግሞ ቻይና አለች፣ እንዲሁም ቪየትናም። እነኚህን ያካትታል። 4 ቁልፍ ክስተቶች። በቀዝቃዛው ጦርነት ወቅት ዓለምን ለከፍተኛ ስጋት የዳረጉ ክስተቶች ምን ምን ነበሩ? እነሱ እናያለን። የበርሊን ግንብ ጀርመንና በርሊንን ለሁለት የከፈለ የጦርነቱ ምልክት ነው። ጀርመንን ማለት በምዕራብ በኩል መቀመጫው ቦን ነው፣ የቦን ከተማ። በምስራቅ በኩል የምስራቅ ጀርመን ዋና ከተማ በርሊን ለሁለት መከፈሉ ነው እና በምዕራብ በኩል ያለው ጀርመን ወደ እንግሊዝ፣ ፈረንሳይ፣ አሜሪካ ምዕራብ ጎራ ስንለው፣ በምስራቅ በኩል ምስራቅ ጀርመንን ጨምሮ ሶቪየት ህብረት ቅድም እንደገለጽኩላችሁ እነኚህን ሩሜኒያ፣ ሃንገሪ፣ ቡልጌሪያ፣ ቼኮስሎቫኪያ እነኚህን ዩጎዝላቪያን ያካታል። የኩባ ሚሳኤል ቀውስ በ1962 እንግዲህ ኩባ ማለት አሜሪካ እዛው ጫፍ ነው ያለችው፣ ቅርብ ነች ለአሜሪካ። ግን
ሶቪየት ህብረት እንደ ሳቴላይት መንግስት ሳቴላይት ሀገር ነው የሚያየት እና ዓለም ወደ ኒውክሌር ጦርነት በጣም የተቃረበችበት ወቅት ነው። ይሄ ማለት ሶቪየቶች ይቅርታ ሶቪየት ህብረት በኩባ ላይ ኩባ ውስጥ ሚሳኤል ተክለዋል። ይሄ በጣም ለአሜሪካ ትልቅ ስጋት ነበር የፈጠረው። ኋላ ላይ ግን በተደረገው በኬኔዲ እና በስታሊን መካከል በተደረገው ስምምነት ወደ ሰላም ሊመጡ ችለዋል ሁለቱ ሀያላን ሀገሮች። የህዋ ፉክክር ስፔስ ሬስ የምንለው ወደ ጨረቃ ለመድረስ የተደረገ የቴክኖሎጂ ፉክክር ታይቷል። በሶቪየት ህብረት የመጀመሪያውን አርቲፊሻል ሳተላይት ስፑትኒክ ስትልክ በአመቱ ደግሞ በ1957 ነው ሶቪየት ህብረት የላከችው። በ1958 አሜሪካ ልትከተል ችላለች። የቪየትናም እና የኮሪያ ጦርነቶች ሁለቱ ሀያላን ማለትም አሜሪካ እና ሶቪየት ህብረት በተዘዋዋሪ የተጋጩባቸው የውክልና ጦርነቶች ናቸው። ሰሜን ቪየትናምን ቻይና እና ሶቪየት ህብረት ድጋፍ ሲሰጡ፣ ደቡብ ቪየትናም ቀስ ብሎ ደግሞ ሙሉ በሙሉ ራሷ የገባችበት ጦርነት ነው የታየው፣ አሜሪካ የገባችበት ማለት ነው። አምስት የጦርነቱ ማብቂያ በ1980ዎቹ መጨረሻ የሶቪየት ህብረት ኢኮኖሚ መዳከምና የሚካኤል ጎርባቾቭ የሪፎርም እርምጃዎች ግላስኖስት እና ፕሬስቶሪካ ለጦርነቱ ማብቂያ መንገድ ጠርገዋል። እንግዲህ ጎርባቾቭ ያስተዋወቁት ግላስኖስት እና ፕሬስቶሪካ ማለት ሪስትራክቸሪንግ ማለት ነው፣ እንደገና መዋቅር መዘርጋት። ግላስኖስት ግልጽነት ኦፕንነስ ይሉታል። በዚህ ሁለት ፖሊሲዎች ነው የሚታወቁት ጎርባቾቭ። በ1989 የበርሊን ግንብ መፍረስ እና በ1991 የሶቪየት ህብረት መበታተን የቀዝቃዛውን ጦርነት በይፋ መቆሙን ያበሰሩ ክስተቶች ናቸው። ስለ እንግዲህ የሶቪየት ህብረት መፍረስን ተከትሎ በምስራቅ ጎራ ያሉ አገሮች በጣም የለውጥ ንቅናቄ ውስጥ ገብተዋል። ብዙ የመንግስት ለውጥ አይቷል። ከኮሚኒዝም በተቃራኒ ሌላ አማራጭ ካፒታሊዝም ውስጥ የመግባት ፍላጎት የታየበት ነው። የመንግስት ለውጥ ታይቷል። ለምሳሌ ዩጎዝላቪያ ተፈራርሳለች። እኛም ሀገር ደርግ ከሶቪየት ህብረት የሚያገኘው ድጋፍ የገንዘብም ሆነ የጦር መሳሪያ ድጋፍ በመቋረጡ ምክንያት በ1991 በአውሮፓ አቆጣጠር በእኛ 1983 ስልጣን ሊለቅ ችሏል። ስለ የብረት መጋረጃ አይረን ከርተን የምንለው ወይም ስለ ያልተሰለፉ ሀገራት ንቅናቄ ኒውትራል ነን አላይንድ ሙቭመንት የምንላቸው ተጨማሪ ዝርዝር ማብራሪያ ይፈልጋሉ። ኮሜንት ላይ ስለ ሁለቱ ነገሮች ማብራሪያ ከፈለጉ ኮሜንት ላይ ሊጠቅሱልኝ ይችላሉ። ከ1945 በኋላ ስለተከሰቱ ዓለም አቀፋዊና ክልላዊ ለውጦች የምናይበት አምስተኛ ምዕራፍ ነው። ይሄ ለ10ኛም ለ12ኛ ክፍል ዩኒት 5 ላይ ምዕራፍ 5 ላይ የምናየው ርዕስ ነው። This is Unit 5 where we explore the global and regional developments that have shaped our world since 1945. ሁለተኛው የዓለም ጦርነት በ1945 ሲያበቃ ዓለማችን በታሪክ ታይቶ በማይታወቅ ውድመት ውስጥ ነበረች። ጦርነቱ በሚሊዮኖች የሚቆጠሩ ሰዎችን ከ50 ሚሊዮን 60 ሚሊዮን በላይ ሰዎችን ህይወት የቀጠፈ ሲሆን አውሮፓና እስያ በከፊል ወድመው ነበር። የጦርነቱ ማብቃት የኃይል ሚዛኑን ከአውሮፓ ወደ አዲሶቹ ሀያላን ሀገራት ማለትም ወደ አሜሪካና ሶቪየት ህብረት እንዲለወጥ አድርጎታል። ይህም የቅኝ አገዛዝ ስርዓት እንዲዳከምና የነፃነት ንቅናቄዎች ሊበሬሽን ሙቭመንት የምንለው እንዲፋጠኑ አድርጓል።
ዓለም አቀፍ ሰላምን ለማስፈን እና የወደፊት ግጭቶችን ለመከላከል የተባበሩት መንግስታት ድርጅት በ1945 ተመሰረተ። ዋናው ዓላማው በውይይትና በጋራ ደህንነት አማካኝነት ጦርነትን ማስቀረት ነው። የተባበሩት መንግስታት ድርጅት እንደ ጠቅላላ ጉባኤና የጸጥታው ምክር ቤት ባሉ አካላት አማካይነት ዓለም አቀፍ ትብብርን፣ ሰብአዊ መብቶችንና ማህበራዊ እድገትን ለማሳደግ እንዲሰራ ተደርጎ ነው የተቀረጸው። ከጦርነቱ በኋላ አውሮፓን መልሶ ለመገንባት አሜሪካ የማርሻል ፕላን የሚባል የተባለውን ግዙፍ የኢኮኖሚ እርዳታ ለማቅረብ ችላለች። ምዕራብ አውሮፓን ለማገዝ ማለት ነው። ይህ እቅድ የምዕራብ አውሮፓ ኢኮኖሚ በፍጥነት እንዲያገግም ትልቅ ሚና ተጫውቷል። ማርሻል ፕላን የምንለው የአሜሪካ ፕላን ነው። ለአንድ ከ1947 እስከ 52 ወደ 5 ቢሊዮን የአሜሪካ ዶላር ነው እርዳታ የሰጠችው ለምዕራብ አውሮፓ። 1952-53 ላይ በአንድ ዓመት ውስጥ 13 ቢሊዮን ከፍ አድርገዋለች። ይሄ ለምንድን ነው ይህን ማርሻል ፕላን የዘረጋችው አሜሪካ ድጋፍ ስትሰጥ የነበረው? ምንም አይደለም፣ ግን የሶቪየት ህብረት ኮሚኒዝም ወደ ምዕራብ አውሮፓ እንዳይሸጋገር ለመክታት የተጠቀመችበት ዘዴ ነው እና ከእነኚህ ምዕራብ ሀገራት ብዙን ድርሻ ያገኘችው ጀርመኒ ነች። ለምን ቢባል ጀርመኒ ከፖላንድ ቀጥሎ ለሶቪየት ህብረት ቅርብ ነች። ስለዚህ ኮሚኒዝም ወደ ጀርመኒ ከዚያም ብሎ ወደ ቤልጅየም፣ ወደ ፈረንሳይ፣ ወደ ፖርቱጋል፣ ስፔን፣ እንግሊዝ እንዳይስፋፋ ብዙ ገንዘብ ነው ያወጣችው። ይሄም ጠቅሟታል። ወደፊቱ እስካሁን ድረስ ባለው እንትን የዚህ ማርሻል ፕላን ድጋፍ ተጽዕኖ ነው እስካሁን ድረስ አሜሪካ በምዕራብ አውሮፓ ግልጽ ነው የበላይነት ስፊር ኦፍ ኢንፍሉዌንስ የራሷን የበላይነት ወይም ተጽዕኖ የመፍጠር አቅም ፈጥሮላታል። በተመሳሳይ ጊዜ የዓለም የገንዘብ ድርጅት አይኤምኤፍ ኢንተርናሽናል ሞኔታሪ ፋንድ የምንለው እና የዓለም ባንክ ወርልድ ባንክ የተመሰረተበት የተረጋጋ ዓለም አቀፍ የገንዘብ ስርዓት ለመፍጠርና የንግድ ልውውጥን ለማሳለጥ ነበር። የቀዝቃዛው ጦርነት በአሜሪካ የሚመራው ካፒታሊዝም እና በሶቪየት ህብረት የሚመራው ኮሙኒዝም መካከል የነበረ የርዕዮተ ዓለም ፍልሚያ ነው። ይህ ጦርነት በቀጥታ ባይካሄድም በውክልና ጦርነቶችና በጦር መሳሪያ ፉክክር ይገለጽ ነበር። ከላይ መጀመሪያ ላይ ለመግለጽ ሞክሬያለሁ። ዓለም በሁለት ጎራ ተከፈለች። ምዕራባውያን የኔቶ ወታደራዊ ጥምረት ሲመሰርቱ፣ ምስራቃውያን የምስራቁ ዓለም የነ ሶቪየት ህብረት ደግሞ የዋርሶ ስምምነት ዋርሶ ፓክት ሊያቋቁሙ ችለዋል። ይህም ለበርካታ አስርተ ዓመታት የዓለምን ፖለቲካ ውጥረት ውስጥ ከቶ ቆይቷል። ይህ ታሪካዊ ወቅት ዛሬ ለምንኖርባት ዓለም መሰረት የጣለና የዘመናዊ ዲፕሎማሲ አቅጣጫን የቀየረ ክስተት ነው። ስላዳመጡኝ አመሰግናለሁ። ተጨማሪ እንደዚህ አይነት የታሪክ ትምህርቶች መከታተል ከፈለጉ ሰብስክራይብ ያድርጉ፣ ሼር ያድርጉ። በቀጣይ እንግዲህ ይሄ ፓርት 1 ነው። የዩኒት 5 ግሬድ 12 ዩኒት 5 ፓርት 1 ነው። ቀጥሎ ደግሞ ስለ ቻይና አብዮት፣ ስለ ቪየትናም ጦርነት፣ የኮሪያ ጦርነት፣ የአረብ እስራኤል ጦርነት እሱን አቀርብላችኋለሁ ፓርት 2 ላይ። ለዛሬው በዚህ ይብቃኝ። አመሰግናለሁ።